ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 18 ቀን 2018 ዓ.ም የጣና ዴሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሰሜን ኢትዮጵያ የጦርነት ደመና ዳግም እያጣለ ነው። ብልጽግናው ከኤምሬትስ ህወሓት ከኤርትራ የጦር መሳሪያ በገፍ እያስገቡ ነው ተብሏል። አንድ ከፍተኛ የጦር ጄኔራል በወለጋ ተገድሎ አስከሬናቸው አዲስ አበባ ሲገባ በራያ አፋርና ወልቃይት ጠገዴ ግንባሮች ደግሞ ብልጽግና በፋኖና ወደ መሃል ሊገባ በተዘጋጀው የህወሓት ጦር መካከል እጅግ አደገኛ ውጥረት ነግሷል። የነ ጄኔራል ጻድቃን ዛቻና በኤርትራ ጉዳይ ላይ የመከሩት ጄኔራሎች ቀጣይ እርምጃ ምን ይሆን? በዝርዝር ይደመጣል። በሌላ ዜና ምርጫ ያጠናቀቀው ብልጽግና ገና ድምጽ ሳይሰጥ ኮረጆዎች ስለመሞላታቸውና የምርጫ ካርዶች በየገበያው ስለመበተናቸው ዓለም አቀፍ ሚዲያዎች ይፋ አድርገዋል። በኢትዮጵያ ህዝብ ላይ የተደረገ ቀልድ ሲባል በሰፊው የተተቸውና የዲሞክራሲ ሽግግር ሳይሆን የስልጣን ማረጋገጫ ስነ ስርዓት ሆኗል የተባለለት የዘንድሮ ምርጫ የፈጠረው ፖለቲካዊ ማዕበል በዝርዝር ይቀርብላችኋል። የዓለም ጂኦፖለቲካን ስንቃኝ ደግሞ ፕሬዝዳንት ዶናልድ ትራምፕ የሚመሩት የአሜሪካ አስተዳደር በኢራን ላይ የከፈተው የጦርነትና የዲፕሎማሲ ድርብ ቁማር በኳታር የሰላም ድርድር ጠረጴዛ ላይ የተመከረ በደቡብ ኢራን በሚገኙ የሚሳኤል ጣቢያዎች ላይ ቦምብ ያዘነበበትና የዓለምን የነዳጅ ገበያ እያናወጠ ያለው የዋሽንግተንና የቴህራን ፍጥጫ በትንታኔ ተሰናድቷል፣ ይደመጣል። ክቡራትና ክቡራን የጣና ዴሊ ቤተሰቦች እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጄኔራሉ ሞት አነጋጋሪ ሆኗል። በወለጋ የተገደለው የብልጽግናው ጄኔራል አስከሬኑ በሄሊኮፕተር አዲስ አበባ መግባቱ ታውቋል። በቅርቡ የብርጋዴር ጄኔራልነት ማዕረግ ከተሰጠው 9 ወራት የሆነው የደቡብ ዕዝ ምክትል አዛዡ በወለጋ በደረሰበት ጥቃት መገደሉ በስርዓቱ ውስጥ ቁጭትን ፈጥሯል። የአንድ ዕዝ ምክትል አዛዥ ማለት በበርካታ ሬጅመንቶች የሚታጀብ መሆኑን የገለጹት ወታደራዊ ተንታኞች ይህ ክስተት የስርዓቱ ወታደራዊ አዛዦች ራሳቸውን ማዳን የማይችሉበት ደረጃ ላይ መድረሳቸውን ፍንትው አድርጎ የገለጠ ክስተት ነው ብለዋል። በተረኛና ዘረኛ አገዛዝ ውስጥ የወደቀችው ኢትዮጵያ ከድጡ ወደ ማጡ እየገባች ስጋቶች እየተጋጋሉባት ይገኛል። ብልጽግናው ከኤምሬትስ ህወሓት ከኤርትራ በገፍ የጦር መሳሪያ እያስገቡ ፍጥጫውም ቀጥሏል። ጄኔራሎቹም በኤርትራ ጉዳይ ስብሰባ መቀመጣቸውን የጣና ዴሊ የውስጥ ምንጮች ገልጸዋል። ብልጽግናው በቀን ቢያንስ እስከ 3 ጊዜ በላይ የጦር መሳሪያ ከአረብ ኤምሬትስ እያስገባ እንደሚገኝ የገለጹት ምንጮች በተመሳሳይ ከኤርትራ ወደ መቀሌ በየብስ በርካታ የጦር መሳሪያዎች መግባታቸው ታውቋል። ከጦር መሳሪያ ሸመታው እሽቅድምድም ባሻገር በርካታ ተዋጊ ሄሊኮፕተሮች በሁለቱም ወገኖች በኩል በድንበር እየተጠጉ መሆናቸው መካረሩን አጠንክሮታል። በዋግ በራያ በጠለምትና በአፋር በኩል በርካታ የብልጽግናው ወታደር የተጠጋ ሲሆን በራያ በኩል የተሰማው ግን እጅግ አደገኛ ነው ተብሏል። በብልጽግናው ጥምር ጦርና በፋኖ ሲደረግ የሰነበተው ጦርነት ሳይበርድ ህወሓት በመሃል ሊገባ መዘጋጀቱን ምንጮች ገልጸዋል። የአካባቢው ነዋሪዎች ቀያቸውን ለቀው እየወጡ ነው ሲሉም አክለዋል። ህወሓት በገፍ ወጣቶችን እያፈሰ ወደ ማሰልጠኛ እየወሰደ ይገኛል። በአክሱም እናቶች ሲያለቅሱ የሚያሳይ ቪዲዮ በማህበራዊ ሚዲያ ተለቆ በርካታ ትግራውያንን አስቆጥቷል። ምንም እንኳን በአሜሪካ ጣልቃ ገብነት በሁለቱ ሀገራት መካከል የሰላም ንግግር ተጀምሯል መባሉን ተከትሎ የብልጽግናው ደጋፊ አክቲቪስቶች ኢሳያስና አብይ በቅርቡ ሊጨባበጡ ነው በማለት ሲያወሩ ቢሰነብቱም ምድር ላይ ያለው እውነታ ግን በተቃራኒው ነው። ኢሳያስ አፈወርቂ 35ኛ የነጻነት ቀናቸውን እያከበሩ ባሉበት ሰዓት በንግግራቸው ኢትዮጵያን ትኩረት ማድረጋቸውና ለዚህ ንግግር የብልጽግና ሹማምንት የሰጡት ምላሽ ውጥረቱ እንደተባባሰ የሚያሳይ ነው ተብሏል። የብልጽግናው ሊቀመንበር የአፍሪካ ቀንድ ጉዳይ አማካሪና የህወሓቱ ፍንካሽ ስምረት ፓርቲ ሊቀመንበሩ አቶ ጌታቸው ረዳ ኢሳያስ ሁልጊዜም በውድቀት አፋፍ ላይ የምትገኝን አገር መሪ ነው፣ ነገር ግን ለዓለም ያልተጠየቀ ምክር እንደሚለግስ ፈላስፋ ንጉስ ሆኖ ነው የሚናገረው ሲሉ መናገራቸው መካረሩን የከፋ ደረጃ ላይ አድርሶታል። በርካታ ያገዛዙ ሰዎችን በተመሳሳይ በኢሳያስ ላይ ዘመቻ አድርገው ተስተውለዋል። በራያ ቆቦ በአገዛዙ ጥምር ጦርና በፋኖ ጦር መካከል ላለፉት ሳምንታት የዘለቀው ከባድ ውጊያ ታባራ ህወሓት ብዛት ያለው ጦር ማስጠጋቱ ከፍተኛ ስጋትን ፈጥሯል። የአካባቢው ነዋሪዎችም አካባቢውን ለቀው መሸሻቸውን የዓይን እማኞች ለጣና ዴሊ ተናግረዋል። በዚህ ግንባር የሚደረገው ውጊያ እጅግ አደገኛ እንደሆነ የጦር ሜዳ ተንታኞች እየተናገሩ ይገኛሉ። በእነ ጄኔራል ጻድቃን የሚመራው ኃይል በሳምንት ውስጥ መቀሌ ገባለሁ በማለት መግለጫ የሰጠው ታጣቂ ኃይል ከብልጽግናው ጎን መሰለፉ የታወቀ ነው። በርካታ ኃይሉን ወደ ትግራይ ድንበር ያስጠጋው ብልጽግና ከባድ ፈተና ውስጥ መግባቱ ተሰምቷል። በአማራ ክልል በበርካታ ቦታዎች እየተመታ የሚገኘው የብልጽግናው ጦር በውስጡ መፈረካከስ ገጥሞታል። በርካቶች እየከዱ የፋኖን ጦር እየተቀላቀሉ እንደሆነ መዘገባችን ይታወሳል። ከፍተኛ የጦር ጄኔራሉ በወለጋ ተገድሎ ትናንት አዲስ አበባ ስርዓተ ቀብሩ መፈጸሙ የሚዘነጋ አይደለም። ይህም በስርዓቱ ዘንድ ቁጭትን ፈጥሯል። በትግራይ ያለውን የጦርነት ስጋት አስመልክቶ በአፋር ሐራ መሬት በማለት ሰራዊት ያደራጁት የትግራይ ጄኔራሎች በአዲስ አበባ መምከራቸው
ተሰምቷል። በእነ ጄኔራል ጻድቃን የተመራው ስብሰባ ከተወያየባቸው አጀንዳዎች መካከል አንዱ የኤርትራ ጉዳይ ነው ተብሏል። በብልጽግናው እየተደገፈ ከህወሓት ጋር ደም አፋሳሽ ውጊያ ለማድረግ እየተዘጋጀ ያለው ይህ ኃይል በሳምንት ውስጥ መቀሌ ለመግባት ዝግጅቱን አጠናቆ እንደነበር ከተናገረ ሁለተኛ ሳምንት አልፎታል። ሌላው የውጥረት ማዕከል የሆነው የወልቃይት ጉዳይ እንደ አዲስ አጀንዳ ሆኖ ብቅ ብሏል። ጄኔራል ጻድቃን ከአንድ ሚዲያ ጋር ባደረጉ ቃለ ምልልስ ወልቃይት የትግራይ ህዝብ የህልውና ጉዳይ ነው ሲሉ የተደመጡ ሲሆን ኮሎኔል ደመቀ ደግሞ ሁላችንም ለትግሉ ራሳችንን እናዘጋጅ ሲሉ ተደምጠዋል። በወልቃይት ጠገዴ አቅጣጫ ህወሓት በርካታ ጦሩም በአርሚ ደረጃ ማስጠጋቱ ውጥረቱን አባብሶታል። የብልጽግናው አስገዳጅ ሰልፍ በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተው የብልጽግናው ምረጡኝና ልግደላችሁ የሚል አስገዳጅ ሰልፍ ጠርቶ ውሏል። በተለያዩ የክልሉ ከተሞች የተደረገው ሰልፍም በመንግስት ተቋማት የሚሰሩ ሰራተኞችን በሙሉ በሊስት ስማቸው ተመዝግቦ የግል ተቋማት የሚሰሩትን ባለቆቻቸው አማካኝነት ሰልፍ እንዲገኙ ትዕዛዝ ተሰጥቷቸው ሁሉም የከተማ ነዋሪ በቀበሌና በቀጠና ተከፋፍሎ ከሰልፉ እንዳይቀር በዛቻ ትዕዛዝ ተሰጥቶ ሰልፉ መደረጉን ነዋሪዎቹ ገልጸዋል። ደብረ ታቦር ከተማ ላይ የተፈጸመውን የብልጽግና ነውር የገለጹት ምንጫችን በዚህ መልኩ አስገድዶ ህዝብ ሰብስቦ በተነሳ ፎቶ የህዝብ ድጋፍ አለን እያሉ መጃጃል አወዳደቅን ከማክፋት በቀር ስልጣንን አያጸናም ብለዋል። የሀገሪቱ መከላከያ ሰራዊት ሰፈር ለሰፈር ድረስ ወርዶ የዚህ የጨረባ ምርጫ ተባባሪ መሆኑ ደግሞ ተቋሙን በታሪክ የሚያስወቅስና ለውርደት የዳረገ ተግባር ሆኖ ተመዝግቧል ሲሉ አክለዋል። በንፋስ መውጫም በተመሳሳይ የድጋፍ ሰልፉ ተጠርቶ የነበረ ቢሆንም በቀጠናው የሚገኙ የፋኖ ኃይሎች በከፈቱት ተኩስ ጉዳት መድረሱን ለማወቅ ተችሏል። ሰልፉን ለማካሄድ በነበረው የብልጽግና ጥምር ጦርና በፋኖ መካከል በተደረገው የተኩስ ልውውጥ ጉዳት የደረሰባቸው ሰዎች መኖራቸውን ምንጮቻችን በላኩት የቪዲዮ ምስል ለማረጋገጥ ችለናል። በኢትዮጵያ የፖለቲካ መድረክ ላይ ምርጫ ከመካሄዱ በፊት አሸናፊ የሚታወቅበት የፖለቲካ ባህል የዲሞክራሲያዊ ሽግግር እጦት ዋነኛ ማሳያ ሆኖ ቆይቷል። ግንቦት 4 ቀን 2018 ዓ.ም የሚካሄደው ብሔራዊ ምርጫም ከዚህ ታሪካዊ አዙሪት መውጣት አለመቻሉን ዓለም አቀፍ የዜና አውታሮች እና የፖለቲካ ተንታኞች በስፋት እያመላከቱ ይገኛሉ። ዶቼ ቬለና አጃንስ ፍራንስ ፕሬስ ባወጧቸው የቅርብ ጊዜ የምርመራ ዘገባዎች መሰረት በገጠር አካባቢዎች የምርጫ ካርዶች በየገበያው ሲበተኑ መታየታቸውና በአንዳንድ ስፍራዎች የገዢው ፓርቲ ካድሬዎች የድምጽ መስጫ ኮረጆችን አስቀድመው በመሙላት ምርጫውን ማጠናቀቃቸውን የሚገልጹ መረጃዎች የዘንድሮ ምርጫ ትክክለኛ የህዝብ ውሳኔ የሚንጸባረቅበት ሂደት ሳይሆን የቅድመ ውሳኔ ማረጋገጫ ስነ ስርዓት አስመስለውታል። የመገናኛ ብዙሃን አብዛኛው የመንግስት ልሳን በሆኑበትና ገለልተኛ የሚዲያ ተቋማት ከፍተኛ ጫና ውስጥ በወደቁበት ሁኔታ የተቃዋሚ ፓርቲዎች ድምጽ መታፈኑ የዚህ ዘላለማዊ የምርጫ ዑደት ዋነኛ መገለጫ ነው። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የፓርቲያቸው አባላት የዘፈቀደ ስርዓትና አካላዊ ጥቃት ሰለባ መሆናቸውን በመግለጽ ሂደቱ ከምንጊዜውም የከፋ እንደሆነ ይሞግታሉ። የኦፌኮ ፕሬዝዳንት ፕሮፌሰር መራራ ጉዲና ደግሞ ምርጫው መንግስት በየ5 ዓመቱ የሚመረጥ መሆኑን ለዓለም አቀፉ ማህበረሰብ ለማሳየት የታሰበ ስርዓት መሆኑን በማስረገጥ የኢትዮጵያን የምርጫ ፖለቲካ መሰረታዊ የውድድር መንፈስ አልባነት ያጋልጣሉ። ይህ የምርጫ ሂደት ከግለሰቦች ወይንም ከአንድ የተወሰነ የምርጫ ወቅት ባለፈ የተቋማዊ የበላይነትና የመንግስታዊ መዋቅር ቁጥጥር ውጤት ነው። ዋሽንግተን የሚገኘው የአፍሪካ ስልታዊ ጥናት ማዕከል ተመራማሪ ጆሴፍ ሲግል እንደሚተነትኑት ገዢው ብልጽግና ፓርቲ ካለው ግዙፍ የፋይናንስ አቅምና ድርጅታዊ መዋቅር አንጻር ሂደቱ በከፍተኛ የድምጽ ብልጫ መጠናቀቁ የማይቀር ነው። ይህም ደርግ ከስልጣን ከተወገደበት ጊዜ አንስቶ ሀገሪቱ የምታውቀውን የአውራ ፓርቲ ስርዓት የሚያጠናክር ነው። ገዢው ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ የሚወዳደር መሆኑ የተቃዋሚዎች በጸጥታ ስጋት ምክንያት ተንቀሳቅሰው መቀስቀስ አለመቻል እንዲሁም በገጠር የሚሰሙት የድምጽ ማጭበርበር አቤቱታዎች በኢትዮጵያ ውስጥ ምርጫ ማለት የህዝብን ድምጽ ከመስማት ይልቅ በስልጣን ላይ ያለው ኃይል የራሱን ህጋዊነት በራሱ የሚያድስበት ዘላለማዊ ሂደት መሆኑን በጉልህ ያሳያል ብለዋል። በሰላም እጦት እየታመሰች ያለችው ኢትዮጵያ የኦህዴድ ብልጽግና ከአባቱ ከህወሓት መንበረ ስልጣኑን ከተረከበ ጊዜ ጀምሮ ኢትዮጵያ የውስጥ ትርምስ ጦርነትና ለመረጋጋት የገጠማት ቀዳሚ ሀገር ሆና ቀጥላለች። የውስጥ ሰላም ማጣት የአንድን ሀገር ህልውና በብርቱ ይፈትናል። ኢትዮጵያ በውስጥ መከፋፈልና የትጥቅ ጦርነቶች እየታመሰች ባለችበት በአሁኑ ወቅት የአፍሪካ ቀንድ በፍጥነት መለዋወጡ የሚያመጣው ተጽዕኖ የብሔራዊ ደህንነት ስጋትን ከምን ጊዜውም በላይ አግዝፎታል። ይህ የጂኦፖለቲካ ትኩሳት የውስጥ ሰላም ላጣችው በጦርነት ፖሊሲ ላይ የጸና አቋም ያለው ስርዓት የሚያስተዳድራት ኢትዮጵያ ላይ የሚኖረው ተጽዕኖ በበርካታ ተንታኞች እየተገለጸ ይገኛል። የውስጥ ሰላም ያጣች ሀገር ለውጭ ጠላቶች ርካሽ የጦር ሜዳ ትሆናለች። በሞቃዲሾ ካይሮና
አስመራ መካከል እየተገመደ ያለው አዲስ የስትራቴጂክና ወታደራዊ ጥምረት ለኢትዮጵያ ዋነኛ ስጋት የሚሆነው ኢትዮጵያ በውስጡ አንድነትን ያጣች ሀገር ከመሆኗ አኳያ ነው የሚሉት ተንታኞቹ ታሪካዊ ባላንጣዎች ይህንን የውስጥ መከፋፈል እንደ ትልቅ የስትራቴጂ ክፍተት በመጠቀም በሀገር ውስጥ ያሉ ታጣቂዎችን በገንዘብ በስልጠናና በጦር መሳሪያ ሊደግፉ የሚችሉበት ሰፊ እድል አለ ብለዋል። ይህ የውክልና ጦርነት እውን ከሆነ ሀገሪቱ መቼም ቢሆን አንገቷን ቀና እንዳታደርግና ማለቂያ የሌለው የትርምስ አዙሪት ውስጥ እንድትገባ ያደርጋታል ሲሉ ይናገራሉ። የብልጽግናው መንግስት ግን አሁንም የውስጥ መከፋፈሉን እንደ ፖለቲካ ትርፍ እየቆጠረው ይገኛል ይላሉ ተንታኞቹ። በአሁኑ ወቅት ሱዳን በፈረሰችበት የቀይ ባህር ቀጠና በዓለም አቀፍ ኃይሎች መራኮቻ በሆነበትና የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲስ የቀጠናውን የጸጥታ እና ወታደራዊ ስምምነቶችን ቅርጽ እያስያዘ ሀያላኑ ፍላጎታቸውን ይዘው እየገቡ ባለበት ፍጥነት በሚለዋወጥ ዓለም ውስጥ ኢትዮጵያ ብሔራዊ ጥቅሟን ማስጠበቅ የምትችልበት እድል የለም ብለዋል። የሚመራት ስርዓት በሙስና በዘረኝነትና በአምባገነንነት የተካነ በመሆኑ ውስጣዊ አንድነቷ በቀላሉ ይመለሳል የሚለው ከባድ መሆኑን የገለጹት የፖለቲካ ተንታኙ በዚህም የተነሳ እንደ የባህር በር ባለቤትነት የታላቁ ህዳሴ ግድብ የመጨረሻ ምዕራፍ ድርድርና የቀጠናው የኢኮኖሚ ውህደት የመሳሰሉ የረጅም ጊዜ ስትራቴጂክ ጥቅሞቿን አሳልፋ እንድትሰጥ ድምጿ እንዳይሰማ ወይም በቀጠናው ያላት ተጽዕኖ ፈጣሪነት ክፉኛ እንዲዳከም ያደርገዋል ሲሉም የጣና ዴይሊ ተንታኞች ይገልጻሉ። የቀይ ባህርና የባቤል መንደብ የጸጥታ መደፍረስ ያስከተለው የንግድ መስመር መስተጓጎልና የዓለም አቀፍ የጭነት ዋጋ ንረት የውስጥ ሰላም ላጣች ሀገር ተጨማሪ የነዳጅ እሳት ነው። በውስጥ ግጭትና በመሰረተ ልማት ውድመት የተዳከመ ኢኮኖሚ የውጭውን የዋጋ ንረት የመቋቋም አቅም የለውም። ስራ አጥነት በነገሰበትና መሰረታዊ አገልግሎቶች በተቋረጡበት ማህበረሰብ ላይ የሚጫን ተጨማሪ የኑሮ ውድነት የህዝብን እሮሮ ወደ መሪር የጎዳና መጽ ሊቀይረው ይችላል ብለዋል። ይህ ደግሞ ዜጎች በሀገራቸው ተቋማት ላይ ያላቸውን እምነት በማሟጠጥ ለተለያዩ ህገወጥ አደረጃጀቶች በቀላሉ እንዲጋለጡ ያደርጋል ብለዋል። ተንታኞቹ ለጣና ዴይሊ በላኩት ትንታኔ ሀሳባቸውን ሲቋጩ የውጫዊ የጂኦፖለቲካ ማዕበልና የውስጥ የሰላም እጦት መገጣጠም ኢትዮጵያ ቀፏ እንደተነካ ንብ ከውስጥም ከውጭም እንድትወረር የሚያደርግ አደገኛ የታሪክ አጋጣሚ ነው። ቀዳዳ ባለው ጀልባ ላይ ሆኖ ማዕበልን ማለፍ እንደማይቻለው ሁሉ ኢትዮጵያም ይህንን የጂኦፖለቲካ ፈተና መሻገር የምትችለው የውስጥ የፖለቲካ ቆስሏን አክማ ጠንካራ ሀገራዊ ስምምነት መፍጠር ስትችል ብቻ ነው ይላሉ ተንታኞቹ። የውስጥ ሰላም ማረጋገጥ አሁን ላይ የፖለቲካ ምርጫ ብቻ ሳይሆን የሀገር ህልውናን የማስቀጠል ብቸኛ ህልውና ጉዳይ ነው። ነገር ግን የብልጽግናው መንግስት ከ4 ኪሎ ውጭ ያለውን የሀገሪቱን ክፍል ለህልውና ታጋዮቹ አስረክቦ ከጎረቤት አገራት ጋር እየተናታረከ የሚያስጠብቀው ብሔራዊ ጥቅም የለም ሲሉ ተናግረዋል። የአሜሪካና ኢራን የኃይል ሚዛን ፍልሚያ በዲፕሎማሲው ጠረጴዛና በጦር ግንባር ቀጥሏል። የዓለም አቀፉ የዜና ወኪል ሮይተርስ እንደዘገበው በመካከለኛው ምስራቅ በአሁኑ ወቅት እጅግ ተጽዕኖ ፈጣሪና ረቂቅ የሆነ የፖለቲካና ወታደራዊ ቁማር እየተጫወተ ይገኛል። በአንድ በኩል በዱሃ ኳታር የ3 ወር ዕድሜ ያስቆጠረውን ጦርነት ለማቆምና የተኩስ አቁም ስምምነቱን ለተጨማሪ 60 ቀናት ለማራዘም ዲፕሎማቶች ሌሊት ከቀን እየተደራደሩ ባሉበት ማግስት በሌላ በኩል የአሜሪካ የጦር አውሮፕላኖች በደቡብ ኢራን በሚገኙ የሚሳኤል ጣቢያዎች ላይ ቦምብ እያዘነቡ ነው። ይህ በአንድ እጅ የሰላም ስምምነት፣ በአንድ እጅ ደግሞ ዘመናዊ መሳሪያ የመያዝ ስትራቴጂ በዋሽንግተንና በቴህራን መካከል ያለው ፍጥጫ ምን ያህል የጠበቀ ወታደራዊ ስሌትና የኃይል ፍላጎት የሚጠይቅ መሆኑን ያሳያል። የአሜሪካ ማዕከላዊ ዕዝ ቃል አቀባይ ቲም ሃውኪንስ ሰኞ ምሽት በሰጡት መግለጫ እርምጃው በደቡብ ኢራን የሚገኙ የሚሳኤል ማስወንጫፊያዎችንና ባህር ውስጥ ፈንጂ ለማጥመድ የሞከሩ ጀልባዎችን ያነጣጠረ ራስን የመከላከል ጥቃት መሆኑን ገልጸዋል። ነገር ግን ከዚህ ወታደራዊ ስልት በስተጀርባ ያለው የፖለቲካ መልእክት እጅግ የጠነከረ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በድርድር ጠረጴዛው ላይ ፍጹም የበላይነትን ለመጨበጥ ወታደራዊ ኃይልን እንደ ዋነኛ ማደራደሪያ እየተጠቀመበት ይገኛል። ትራምፕ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጹም ካልተሳካ ግን ጥቃቱ እንደሚቀጥል በይፋ ማስጠንቀቃቸው ዋሽንግተን የምትከተለው ዲፕሎማሲ በኃይል የታገዘ ስምምነት የመፍጠር ስትራቴጂ መሆኑን በግልጽ ያሳያል። ይህ ደግሞ ኢራን በድርድሩ ወቅት የምታሳየው ማንኛውም መለስተኛ አቋም ወደ ፍላጎቷ ለማስጠጋት የምታደርገውን ጥረት ይገተዋል። ይህ የኃይል ፍልሚያ ማዕከሉን ያደረገው በዓለም አቀፍ የነዳጅ ንግድ ወሳኝ በሆነው በሆርሙዝ ወሽመጥ ላይ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደጠቆሙት ስምምነት ላይ ለመድረስ ጥቂት ቀናት ቢቀሩም ስምምነቱ ከተፈረመ ከ30 ቀናት በኋላ የሆርሙዝ ወሽመጥ መስመር በድጋሚ ሊከፈት ይችላል። ይሁን እንጂ የአሜሪካው አዲስ ጥቃት በዓለም የነዳጅ ገበያ ላይ ወዲያውኑ ድንጋጤን ፈጥሯል። ሰኞ ዕለት ቀንሶ የነበረው የነዳጅ ዋጋ ማክሰኞ ማለዳ ላይ መልሶ መጠነኛ ጭማሪ ማሳየቱ የቀጠናው ጸጥታ ከዓለም አቀፍ ኢኮኖሚ ጋር ምን ያህል የተቆራኘ መሆኑን ያሳያል። ኢራን ባህረ ሰላጤውን የመዝጋት ስልታዊ ካርዷን ስትመዝ፣ አሜሪካ ደግሞ የኢራንን የባህር ኃይል እንቅስቃሴ በማሽመድመድና የባህር ውስጥ ፈንጂዎችን በማክሸፍ ምላሽ እየሰጠች ነው። በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ሁኔታ ፍጹም ተጻራሪ መስመሮች የሚገኙበት አደገኛ የታሪክ መጋጠሚያ ነው።
በኳታር ዋና ከተማ ዱሃ የሚደረገው የሰላም ንግግር ስኬት የሚወሰነው ቴህራን ከአሜሪካ የሚሰነዘርባትን ወታደራዊ ጫና ተቋቁማ በምትሰጠው ምላሽ ላይ ነው። ይህ አዲስ ጥቃት ድርድሩ ሙሉ በሙሉ ሊያፈርሰው ወይንስ ኢራንን ይበልጥ ወደ ስምምነቱ ጠረጴዛ ሊያስጠጋት ይችላል የሚለው ጥያቄ በቀጣዮቹ ጥቂት ቀናት የሚለይ ሲሆን ቀጠናው ግን አሁንም በሰላም ድርድር ስስክርና በከባድ ጦርነት አፋፍ ላይ ተንጠልጥሎ ይገኛል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።